ጋይስ እንዴናችሁ? ብሩኬማ ዛሬ በጤናው ያደረ አይመስለኝም። ትናንትና እንደዛ ሲጎረን ውሎ በቲሸርቱ ተነስቶ ፎቶ ፖስት አርጎ ማታ አርሰናል ተብየው የብሩኬን ወሽመጡን ብጥስ ነው ያደረገው። በዛ ላይ የሃይሚና የሚፍታህ አሽሙር እኮ ሊችለው እኔ ከምንም በላይ እንትሮቹ ከመሸነፋቸው በላይ በአሽሙር አለቀ። ልጁ መነመነ አላደረም። ትናንትማ ሃይሚን በቦክስም ሆነ በካራቲ መቼም ትንሽም ቢሆን ሳይቀረንፋት አልቀረም። ለማንኛውም አይዞ ቡራዬ፣ እርጎም ሆነ አጥሚት እንኳን አይሆንም፣ አጥሚት እርጎ ይሻላል። ከዛ ደግሞ ሱፍ ፍትፍት እሱም ብላ ጠጣበት ምናምን በቃ ይሻላል። ጁስ ነገር ብትሰጠው ጥሩ ነው፣ ብትሰጪው ጥሩ ነው። ሃይሚ እየተንከባከቢው። ሃይሚ ደግሞ ስቶሪዋ ላይ ቆንጆ ማለት ራስን ሆኖ መገኘት ነው። ራስን መሆን እውነት የነው ሰው የፈለገ ነገር ቢልሽ ምንም ነገር መስማት እንደሌለብሽ። አሁን በቀደሙ ቪዲዮ ኦ ማይ ጋድ አሸማቀቋት የሚለው አይገልጸውም። ምን ለማለት ፈልገሽ ነው? ምን አርጎኝ ነው የምትሉ? ያዙ ልቀቆኝ ምናምን ብላችኋልና ሁሉም ሰው እንዳልኳችሁ ነው። የራሱ አመለካከት አለው፣ የራሱ አስተሳሰብ አለው። ሁላችንም እንደየመልካችን የተለያየ አመለካከት ነው ያለንና ልክ እናንተ ታደርጋላችሁና የሆነ ሰውም ልክ የእናንተ አይነት አስተሳሰብ አለው ማለት አይደለም። ሁላችንም እንደ መልካችን የተለያየ አስተሳሰብ ነው ያለን። ስለዚህ ሃይሚ ትክክል ልትሆንም ላትሆንም እውነቷን ሊሆንም ላይሆንም ስለሚችል እኛ ምናምነው ደግሞ እሷ የነገረችንን እንጂ እኛ ያየነው ከካሜራ ጀርባ ምንም ነገር ስለሌለ እናንተ ደግሞ ያልሆነ አስተያየት ባሰጧት ጥሩ ነው። መስማት የለብሽም ብዬ አስባለሁ። ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ? አለን ደህና ነን። አሁን በቃ ጾሙ አለቀ። ተመስገን እፎይ ልንል ነው። ተመስገን በቃ ስራ ቀነሰ። ከዚህ በኋላ ይሻላል ቢያንስ። ጉድ እኮ ነው። በአናታችን ሊተክሉን በአፍጢማችን ሊደፉን ነበር እኮ እናንተ። ጉድ እኮ ነው። ብቻ ይሁን ተመስገን። በሰላም ጾሙን ጨርሰናል፣ ድል አርገናል። ጀግኖች ጎበዞች፣ እንዴት ጨረሳችሁት? ኧረ በለው። ዛሬ ግን አወራረሽ ራሱ ተቀይሯል። ምንሽ ነው? ተረጋጊ እንጂ ምን ነው አንቺ ጦር ሜዳ ሄደሽ የመጣሽ እኮ ነው ያስመሰልሽው። እሺ የኔ ወዶች እንዴት ናችሁ? ሰብስክራይብ አድርጉ። ሃይሚና ብሩክም እንግዲህ ፍቅር ሆኖ ነበረ። ይሄ ጾም ከገባ ከግማሽ በኋላ ፍቅር ሆኗል እና ያው ጓደኞቻቸው ዱዓና ጸሎት አድርገውላቸው ነው መሰል ሰላም ወርዶ ነበረ በዚህ በረመዳን ወር ትላለ እና እነዚህ ልጆች አሁንም ፍቅራቸው እየጨመረ ነው። ግን ደግሞ ትናንትና ብሩኬ ወሽመጡ ነው የተበጠሰው። ቀን እንደዛ ሲጎርን ውሎ ማታ ወሽመጡን ብጥስጥስ አርጎ የጣለው አርሰናል ተብየው የኳስ ክለብ ነው ምንድነው? እኔ ግን ኳስ አድናቂ አይደለሁም። በነገራችን ላይ ኳስ የሚያደንቅ ባልም እንዲኖረኝ አልፈልግም። እንዴ እኔ ከፍ ጋውኝ ፍቅር ይስጠኝ ወይስ ደግሞ ኳስ እያየ ልቡን እየሰቀለ እየተራገጠ ከፈለገ ከፊታችሁ ካገኛችሁ በእርግጬ ይላችኋል። እና ኳስ የሚደግፉ ሰዎች በቃ ስሜታቸውን ራሱ መቆጣጠር አይችሉም። በቃ የሆነ የሚደግፉት ኳስ ወይ እንትን ካለ ጎል ከገባበት ወይ ካስገባ በቃ በዛን ሰዓት ሪአክሽናቸውን ከፊታቸው ካገኛችሁ በቦክስም ሆነ በጥፊም ሊቀረንፏችሁ ይችላሉ። ከፈለጉ ደግሞ በካልቾ ላይ ያነሷቸዋል። ሲፈልጉ ቤት ውስጥ ያለውን ዕቃም ሊከሰክሱ ይችላሉና እንደዚህ አይነት ስሜት የሚፈጠርባቸው ለምን እንደሆነ ባላቅም ብዙ ሰዎች ጋር እንደዚህ አይነት ነገር አያለው። ግን የኔ ውድ ባሉካዬ እንደዛ አይነት ባህሪ ካለ ካላስ ከኔ ጋር ተፋታ። ስለምን ኳስ ነው የምታወራብኝ እንዴ? ምን ነው ሸዋ እና ኳስ በተሸነፈ ቁጥር ተደብሮ ምናምን ፊቱን ጥሎብኝም አልዘልቀውም። እናላችሁ ብሩኬ እንደዛ ከማለቱ በላይ የሃይሚና የሚፍታህ አሽሙር ኦላላ እኔ ራሱ ማለት ነው ቀን እንደዛ ሲል አረ ፈጣሪ ይዳያልኩ ነበረ። ግን አልተሳክቶም እና ማለት ነው ቀድሞ የተወራበት ነገር የተዘጋጃችሁለት ነገር እኮ አያችሁ። ብዙ ነገሮች በህይወታችን ውስጥ ሴንሲቲቭ ሆነን በቃ እንዲሆኑ እንዲሆኑ ፈልገን በጉጉት የምንጠብቃቸው ነገሮች በብዛት አይሳኩም ማለት ክሽፍ ይላሉ፣ ይከሽፋሉና አይዞ ቡራዬ ቀድመ ባታወራ ኖሮ ይሻል ነበረ። ማውራት ነው መሰለኝ ነገር እንዲበላሽ ያደረገው። አይዞ ቡራ አይዞ ጠንከርበል። ሃይሚ ደግሞ እንዲ አሽሙራት ያይሽ አንድ ቀን አንቺም እንደዛ አይነት ነገር ያጋጥምሻል። አትፍረድ ይፈረድብሃል ይባላል እና እንደዛ አይነት ነገር በህይወታችሁ ያጋጥማችኋል። ግን ብዙ ጊዜ እኔ ራሱ አጋጥመኝ ስለሚያውቅ ነው ብዙ ነገር እንዲሆን ላይ ፈልጌ ጓጉቼለት በጉጉት ጠብቄው ግን አይሆንም፣ ሳይሳካ ይቀራል። እና እንደዚህ አይነት ነገር በህይወታችን ያጋጥማል። አይዞን ግን ኳስ አድናቂ አይደለም እኔ
ሲቀጥል ሀይሚ ስቶሪ አድርጋለች። ውብ መሆን ማለት በራስ ማንነት መኖር ነው ብላለች። ሰሞኑን ብዙ አሽሙር እየተነገረባት ስለሆነ ለዚህ መልስ ነው። መልስ ነው። እኔ የምኖረው እንደ ራሴ ነው፣ እናንተ ደግሞ እንደ ራሳችሁ መኖር ትችላላችሁ። እውነት ነው። ሁላችንም የራሳችን አስተሳሰብና አመለካከት አለን። ትናንትናም ሽማግሌ ልልክ ነው ሲላ ብሩክ አታስመስይ፣ እያስመሰልሽ ነው ምናምን ብቻ ብዙ ነገር ስትሉ ነበረ። በአጠቃላይ ግን ሁሉም ሰው የራሱ አመለካከት የራሱ አስተሳሰብ አለው። እነ ባል ብርቁ ምን ታስመሰላለች? ምን ባል ብርቅ ነው እንዴ? ለእናንተ ብርቅ ሊሆን ይችላል ሽማግሌ መላክ፣ ባል ማግባት። ባላታችሁ አይደል እንዴ ሰው ባል ላይ ፊት የምትሉ ሰዎች፣ ባል የቸገራችሁ ሰዎች የስ በትክክል ብርቅ ሊሆንባችሁ ይችላል። ለሷ ግን ብርቁ አይደለም። ባል ብርቁ አይደለም። እና እውነቷን ነው። ልክ ናት እኮ እንዴ። ነገሮች ሳይፈቱ እኮ ይሄ ነገር ቢሆን በኋላ መልሶ ወይ መጣላት ወይ መጋጨት ብዙ ነገሮችን ሊያመጡባት ይችላሉ። ነገሮች ከተፈቱ በኋላ ነው መሆን አለበት። ግን ደግሞ ጊዜውን ጠብቆ ነው መሆን ያለበት። እና ያው እንግዲህ በስርዓት የሚኖሩ ልጆች ናቸው። ምንም ይሁን ምንም እኔ ብቻ የማየውን ነገር ነው ማምድ ጋይስ። ዋናው ነገር በድራማም ይሁን በፍራንክም ይሁን የሚያስተምር ነገር መስራታችሁ ነው ዋናው አላማው እንጂ እንደዚህ ነን ብለው ቢያመጡ አልኳችሁ እኮ ትምህርት አይሰጥም። ትምህርት የማይሰጥ ነገር እዚህ ሶሻል ሚዲያ ላይ ማምጣት አያስፈልግም። ሲቀጥል ወንዶች የሚወዷትን የሚያፈቅሯትን ሴት ለትዳር የሚፈልጓትን ሴት በቀላሉ እንትን አይሏትም። የሆነ ያከብሯቸዋል። ገባችሁ? ዋጋቸው እነሱ ጋር ዋጋችሁ ውድ ስለሆነ ያከብሯቸዋል። እናንተን በቀላሉ የሆነ ነገር መጠየቅ የሆነ ነገር ማድረግ አይፈልጉም። በጠይቃት ባጣትስ የሆነ ነገር ባደርግ እሷን ባጣስ በቃ ላለማጣት ይፈራሉ። ለዛ ነው ብሩክ የማይቀርባት እንጂ ሌላ ነገር አስመሰላችሁ አወራችሁት። የሆነ እሷ ፈልጋ እሱም ቢ እንዳላት ነገር በቃ ወይም እሱ ደግሞ የሆነ ነገር እንደሌለው ኧረ በስመ አብ ልጅ አስረገዘ ተብሎ የመጣ መቼም ሳይኖረው አይደለም። ምን ሆናችኋል? ልጁ እንግዲህ ያው ልጅ ወልዷል፣ የሱ ነው ተብሏል። እንግዲህ እስካሁን የሱ እንደሆነ የምናውቀው እናቱ እንዳለችን ከሆነ ገና ዲኤንኤ ነው የተባለ። ግን ከእናት በላይ መቼም ሌላ ነገር አለ ብዬ አላስብም። ሲቀጥል ደግሞ ልጁ የሱ ካልሆነ እዩ ዝም ብላ ከመሬት ተነስታ መጣ ልጁ የብሩክ ነው ትላለች ብዬ አላስብም። ወይ ተምታቶባት ነው። ከብዙ ሰው ጋር ግንኙነት ሲኖራችሁ አንዳንዴ የልጃችሁን አባት ራሱ መምረጥ ትቸገራላችሁና እንደዛም ሊሆንባት ይችላል። ብቻ ግን ሀይሚዬ ማንንም ምንም ቢል ሊሰማሽ አይገባም ብዬ ነው የማስበው። አንደኛ እናንተ ስራችሁን እየሰራችሁ ነው። ሁለተኛ ነገር ደግሞ ያው እየተጠናናን ነው ብላችኋል፣ እንጠናናን ብላችኋል። እየተለማመዳችሁ ነው። ስለ ወደፊት ስለ ህይወታችሁ ኑሮን እየተለማመዳችሁት ነው። እነዚህ ልጆች አሁን እንደዚህ ተለማምደው አብሮ መኖር ቢጀምሩ ትዳር ቢመሰረቱ እንኳን ኑሮን ይቋቋማሉ። ምክንያቱም ብቻቸውን አይተውታል ሁሉን ነገር።